ኧረ ሰውዬው ሌላ ነገር እያደረገ ነው እባክሽን። ማሳጅ እያደረገኝ ነው ሌላ ነገር ማለት ማሳጅ በደረጉ ኧረ ባዚን ተጠቀም በይው ቢያንስ He said use lotion or Vaseline. Massage. Lotion ተጠቀም በይው ቢያንስ lotion ተጠቀም በይው ከእናንተ ጋር ያለችው ልጅ ጥራትና ትበላት። ኧረ አማራይቲ እስ ያማራይቲ እስ ኧረ ንቅጣት እስቲ ልጅ ሰሚኝማ ሰሉ ፔፐር አግኝተሻል? አግኝተሻል? Please. Yeah. አተተው በመናልሽ ባለጊ ሲያስጠላ እዚህ ይችላል ግን እንደዚህ አድርግና አታድርግ ሲባል ሃው እንዴት ቻላችሁበት? ሁላችሁ እዚህ ጥርሳችሁን አይደለም አባ በድድ የምትኖሩ ሰዎች ናችሁ። ይሄ ሰፋፊ ኮፍያ አርጋችሁ በዛ ውስጥ ይሆነ የለም የራሳችሁ ዓለም የነ ቱፓክና እነ ምናምን እነ ዊል ስሚስ ሰልችቷችሁ የጣሉትን ሰንሰለት ሰበስባላችሁ። በቃ ከናንተ በስተቀር እርድና የለም አባ ራይት። ይሄ የነ 50 ሴንት ምናምን ነገር ተሰበስባላችሁ። ኮፍያ የተጣለ ያረጀ የሆነ ያኔ ገና ሲመጣ ሰንሰለት የሱን ታረገ። ዘንድሮም እናንተ አራዳ ናችሁ ራይት። ልጅህ ለዛው ማጠገብ ቁጭ ብለ ለብቻ ሲንግል ዳድ ሆነ እንኳን ያሳደካት ልጅ ከጀርመን እስከ ዩኬ ድረስ አብራሃት የተሰደድክ ልጅ አጠገብ ቁጭ ብለ የሷ አኩያ እንዲህ ብትሆንስ ሂጂ አንቺ አይባልም እንዴ? ስፈልግ ሌላ ቦታ ትሄድ እንደዚህ አትሁኝ ብለ ተቆጣት ታስወርዳት። ቁሌታም ንፍጣ ብሽቅ ከሆነ በኋላ ነው መቅደስ ተው ምናምን የምትለው። ጨፍራ ስጨርስ ደስ ምን አባታቸው ዝም አስባሉ? ምን ስታረግ አይተው ምን እያረክ ነው አትለውም እንዴ? ቢያንስ አይወርዱ? ገና ሲጀምር አላሉ ይሁንና ከጨረሰች በኋላ ነው ከመጨረሻ ላስተያየት የምትሰጠው ራይት። ማቲ ምናምን የሚባሉ ድምጹን በሲጋራና በምናምን ያጎረንን ይመጣና ሰው የለም በቃ ከኛ በስተቀር አራዳ ነው የሚል ኢንስታግራም ላይ ጀመሩትን እዚህ ሊጨርሱት ይፈልጋሉ። ምድረ ፍለርት ግሩፖች ማለት ነው። በዳማ ነው እኮ እናንተ የምትዝናኑት። ሊያ ፊንገር ስታረግ የነበረው ለብቻው እንኳን ከአንድ ፍቅረኛ ጋር እንኳን አይደለም 6 ነው 7 ሆናችሁ ግሩፕ ውስጥ ቅዳሜ ተጣጣላችሁ። እስቲ ማሻፈድ እንዴት ነው ትባባላላችሁ። ጡቷን ታረጋለች ምን ታረጋለች ነጭ ፓንቷ እስከሚጠጉር ድረስ አይተናል። እንግዲህ የእውነት ጋይስ እርድና ኮፍያ ነስንሶ ሰንሰለት የተጣለ ውሻችሁን እሰሩበት። ውሻችሁን እሰሩበት። ይሄ እንትን አባቴ እናቴ ብላችሁ ስላወራችሁ ይሄ አይደለም እርድና። እርድና ማለት ስነ ምግባርን ማወቅ ነግበኔ ማለት ነው። ስለ ልጅ ማሰብ ነው። ልጄ ብትሆንስ ማለት ነው። ይሄ አፋችሁን የተንጠባጠበ አባቴ አቦ ምናምን ትላለ። ከዛ በኋላ በቃ ከናንተ በስተቀር ጥርሴን በጩቤ ውጌ ምናምን ትላላችሁ። እናንተን ጨፍልቄ ነበር በአንድ ሉሉ ምሰራችሁ አር ላይ ባገኛችሁ ልቃሚያች። ያውት በአንድ ሉሉ ጠፍጥፌ ነበር አንድ ሰው ማትሞሉ። እርድና ምን ማለት እንደሆነ አሳያችሁ ነበር። አፍ ባጣመመ ነው እንደሚመስላችሁ። ከየት መጡ ጋይስ? እንዳለ ይሄ ኢንስታግራም እንትኖች ይሄ ምድረ ፍለርት ምናምን ይባሉ አለ። ቅዳሜና አርብ ፍለርት ብለው ለብቻቸው 10 ሰው ምናምን የሆኑና የማሻፈድ ታይም ይላሉ። ያኛው እንዲህ ይላል ምናምን እንደዛ እንደፈነው። ከዛን እኮ አራዳ ተዝናንቱ ተለያዩ።
እንደተቆላለች ማለት ፓንታ ማለት ምን ወይ ዙሩን አከረረችበት ፓንታ ይታይ ምን ችግር አለው ይባባላሉ ጋይስ አረ ልጅቷ እኔ ግን ልክ አይደለችም ጋይስ ጸጉሯ ምናምን ግን ኢዚ ልክ ነው የእውነት ልጅ የሆነ ችግር አለባት ጋይስ አይ ሰው ካልታመምኩ በሽተኛ ካላረጋችሁኝ ነው እያለች ያለችው መንገደኛውን ሁላ መሳም መንገደኛውን ሁላ እንትን ማረግ ማን ነው ስሟ ሰሉዬ ሚዲያ ላይ አሁን 100,000 ፎሎ ልትገቢ ትችያለሽ ነገ አሁን የአሜሪካ ሲስተሙ ስትገቢ ስራ ስትገቢ አንዳንድ ጊዜ ሲሪየስ መሆን የምትፈልጊበት ጊዜ አለ ማኩረፍ የምትፈልጊበት ሰዓት አለ የሆነ መናገር የምትፈልጊው ሰዓት ይመጣል በሲሪየስ ገብቶሻል አንቺ እዛ ሙዱስ ባለ ሰዓት በዚህ ማንነትሽ ሲያበሽቁሽ መናገር የምትፈልጊው ነገር ሁላ በዚህ ሲካካስብሽ ምን ያህል እንደምትጎጂ ታውቂያለሽ የምታወሪው ነገሮች ሁላ ከእንደዚህ ዓለም ጋር ሲያያዝብሽ ምን ያህል እንደሚከፋሽ ግን አስበሽዋል ብር እየሰራሽበት እኮ አይደል ምን ያደርግልሻል ነገ የሆነ ህይወት ስትጀምሪ ይሄ ነገር እንደሚከተልሽ አታውቂ አንቺ እንደዚህ ወሲብ ምናምን ከፈለግሽ ጓደኛ አትይዥም ቡና ቤት መስራት እንደምፈልጊው ወይ ኦንላይን ታረጊዋለሽ ለምን ቀጣታ ኖርማል አታረጊ ደሞ ለዛ ምን ፈልገሽ ለብር ነው መጣሻል መማር ካልፈለግሽ እኮ ቀጣ ወደ ስራ መግባት ትችያለሽ የማንም ላጫ በፊልተርና በካሜራ ሰው የመሰለው ለለመጫወቻ ትሆኛለሽ እድሜያቸውን የጨረሱ ሰዎች ሁሉ ወይ አንድ በሽታ ተጠቂ ሆነሽ ትቀመጫለሽ ወይ አንድ ሊቶልጂና ቅስምሽ ተሰበረ አለልሽ ለልጅሽ ስቲ መኖር ትጀምሪና ኑሮሽ እዚህ ጋር ያቆማል ለምን ነው ለማቆም እንደዚህ የምትቸገር በነገራችን ላይ ዲፖርት ማስደረግ ይችላሉ ቤተሰብ ያ ግን አሁን ካላት ባህሪ ጋር ኢትዮጵያ ብትሄድ ታብዳለች የሆነ ታብዳለች እንዳታረጉባት መንገዱን አልነግራችሁም ግን ልጅቷ ልክ አይደለች ያ ራሷን ችላ እንድትወጣ ግን አድርጓት እስቲ ቢሉ ሲመጣ ምኑ ሲመጣ ምናልባት ወደ ቀልቧ ትመለስ ይሆናል እናቷ እያለቀሰች ነው ያ ናይ ትበሳጫለች አለማ የመጣችው ሰው ሆሊውድን ህይወት ነው ያ ሲቀር እንደገና እንትን ስትል ልጅቷ የመረጋጋት ነገር አላይባትም ጋይስ የሆነ ራሷን እንኳን የመጠበቅ እንትን ላይ አይደለችም የሆነ ቀሚስ ትለብሳለች አጠር ያለ መታ ትደንሳለች ጸጉሯን እንኳን አታበጠርም እኮ ጋይስ አታበጠር ጸጉሯ ራሱ እንደመነቸከ ግልጽ ነው ሴት ልጅ ከባድ ናት ጋይስ ይሁን ሴት ልጅ ቤተሰብ እንደ ቤተሰብ አምና ካልተቀበለች እንደ ኖርማል ደባል እንኳን አታየም አንተ ካልተመቻት ይሁን የመጀመሪያ ቂም መወጫ የምታረግ ቤተሰብ ወንድ ልጅ ይሻላል ወንድ ልጅ ቢያንስ በቤተሰቡ ቢከፋ እንኳን እንትን ያደርገዋል ወደ ውስጡ ነው የሚያደርገው ያዘነው ራሱ እንደዚህ በመጉዳት ወይም ደግሞ ቤተሰብንም በማሳዘን ብዙ እንትን አይደል ሴት ልጅ ግን በውስጧ ምንም አትይዝ ያ ሶሪ ግን ለእናቷ እሺ ቤተሰቡ ያ የሆነት ያ
አረ አሜሪካ አይደለም የተማረችው ግን ዚሲስ ኢትዮጵያ ላይ ነው ተምራ የመጣችው በነገራችን ላይ አሜሪካን ኮ ፋራ ናት ባውንታይ እንዴ አሜሪካ ያልሰለጠነን ምድረ ጀዝባ ነው እዚህ ያለን ሄሎ እናትየዋ ኦኬ እሺ ቆይ እስቲ ኦኬ ቴንክ ዩ ውጭ ሀገር ላይ ኢትዮጵያ ላይ አድርገው የሚመጡ ልጆች ወይዛው እንትን ማለት አለባቸው እንጂ በጣም ብዙ ቤተሰብ የሚያለቅሰው ከአገር ቤት ልጆቹ ከመጡ በኋላ ነው ባይዘው በጣም የሚያለቅሱት በጣም ለምን ይዘው የሚመጡት ይሄ እንትን የለም የራሳቸው ፋንታሲ ውጭ ሀገር ማለት ሁሉ ነገር ሄ ምናምን ነገር ሰንሰለት አድርገ እንደፈለግ ዘንጠ ምናምን ነገር ከዛ በኋላ ወይ የነጭ ጓደኛ ትይዛለ ምናምን ነገር የለም ከዛ በኋላ ኢትዮጵያ ገብተህ ሃይ ሃው አር ዩ ድሪንክ ምናምን ነገር የለም እሱ ነው አስበው የሚመጡት ገብቷቸዋል ለዛ ከባድ ከዛ እዚህ ሲመጡ ደግሞ ክራሽ ይሆንባቸዋል ይጋጭባቸውና ኮንፊውዝ ሆነው ይሄው እንደዚህ መላቀጣቸው ይወጣል በተለይ ሴት ልጅ ድምፁ ምንድነው የኔ አቦ ምን ላርገው ምን ሆኖ ነው ወይ ምን ሆኖ ነው መቅድያ በረታታታል በዚህ ማለት እኛ ስንጨፍር ምንም ካላለን ባናና ዛሬ ኤሚታን ብትጨፍር ማስቆም እንደማይችል ስለሚያውቅ ምንም አያመጣም ባናና ማጋጣቸው ሚት ያደረገው ልጄ ቀደም እኮ ነገረችን እቺ ልጅ ከቤተሰቡ ወጣለች ልጄ ከኔ ቤት ከወጣች በኋላ ልጅቷ እናቴ ትሞት መላቀቃው ጥጥብላ ጋይስ በስነ ስርዓት እንኳን ገና በደም ታጥባ አልጨረሰችም እኮ ይዋት መስቀሏ እንዳለ ነው ክሩ እንዳለ ነው ጦታውም እንዳለ ነው ጸጉሯን እንኳን የለም ያልተያዘ ጸጉርና ፋሽን ሆኖ የተበተነ ጸጉር ያስታውቃል እንዲ ብጭቅጭቅ ያለ ጸጉር ሁላ ነው ያላት ልጅቷ she is not right ልክ አይደለችም ጋይስ የሆነት ያረኩት መቅዲ እንዳልተች ሆኔ ነኝ ያረኩት መቅዲ እኔ ነኝ ያረኩት በዚች ልጅ ምክንያት ቀናችን ሊበላሽ ወይ እኔ ደግሞ ያልኩት ስሟ ወይ ትጨፍር ወይ ትውጣልን በዚች ልጅ ምክንያት ይላሉ ባካችሁ ጌማት ሁለተኛ ነገር ደግሞ እዚህ ጋር ብር መታሰባትና ቤተሰብ ይሁት ጋይስ ማንች የምታወራው መቅደስ ነው የምታወራው ያወራች ሙዚቃውን ይከፍቱላታል ማን ነው የምትከፍተው ማርጊና የምትባለው የምትከፍተው ከዛን እሷ ደግሞ ልጨፍር ትነሳለች ጋይስ ከየት ነው እነሱ ጋር የመጣቸው ሲጀምር የኔ ያልገባኝ ነገር የት ነው የምታውቃቸው እንዴት ገባች እሱ ጋር ለምን አስገባት ታዘብኩት ነገ እንደ ጓደኛ የኔ ልጅ አታረገውም እንጂ ብታረግ ያበረታታል ማለት ነው ብዬ እንዳስብ እኮ ነው የምታረገኝ ባናና መቅድያ በረታታታል በዚህ ማለት እኛ ስንጨፍር ምንም ካላለን ባናና ዛሬ ኤሚታን ብትጨፍር ማስቆም እንደማይችል ስለሚያውቅ ምንም አያመጣም ባናና ሚኪያኑ ምናምን ነው የምትባለው አይዶን ነው ቢያንስ በቤት እንኮ አንዳንድ ጊዜ እኮ በቤቴ እንደዚህ አይነት ቶፒክ አይስተናገድም የሚባል ነገር እኮ አለ አይደል አንተ ምንም ማድረግ እንኳን ማትችል ከሆነ ባናና የምትባለው እሷን የምታክል ልጅ አለች ለዛውም ለብቻ ያሳደጋት ራይት ያ እንዴት ፈቀደልህ ነው ሰው ሁላ በጣም ግራ ይገባው የልጅን ቂጥ እንደዛ ስታወዛው ቁጭ ብለህ ፍለርት ታደርጋለህ ፍለርት ዊዝ ቢራ ምናምን ነገር እዚህ ምናምን አለ እውነት አንተ ሞራል ሳይሆን ሞራን ያለ ቀልጦ ያልቃል ይሁንት ከዛን መቅኔን ጨረስኩ ብለህ ቂቂቅ እያልክ ትመጣለህ እንደ ሆዴ ማለት ነው ለከካም ንፍጣ ማጋጣቸው ሚት ያደረገው ማጋጣቸው ልጄ ቀደም እኮ ነገረችን እቺ ልጅ ከቤተሰቡ ወጣለች ልጄ ከኔ ቤት ከወጣች በኋላ እኔ ነኝ ያረኩት መቅዲ እንዳልተች ሆኔ ነኝ ያረኩት መቅዲ እኔ ነኝ ያረኩት በዚች ልጅ ምክንያት ቀናችን ሊበላሽ ወይ እኔ ደግሞ ያልኩት ሁለተኛ ነገር ደግሞ እዚህ ጋር ብር መታሰባትና ቤተሰብ
ወይ ኢንስታግራሞች ወይ ሰው ጋይስ ፌስቡክ ላይ ሲሄድ እንደ ፌስቡክ ነው የሚሆነው። እንትን ላይ እነሱ ልክ ኢንስታግራም ላይ የጀመሩትን ሴጋ እዚህ ሊጨርሱት ነው የመጡት። ደግሞ ሲስማሙ ሳራይ ሲስማሙ ያኔ እኮ ሊያ ኮሶ ፊንገር እንደዚህ 10 ናቸው ምናምን ግሩፕ ይገቡና ቅዳሜና ወይ አርብ ይጠጣሉ እና ፍለርት እናርግ ይባባላሉ። ከዛን ያቺኛውም እንዲህ እያለች ትመጣለች፣ ያቺኛውም ጡቷ እንደዛ እያደረገች በዛ ሁኔታ ውስጥ ነው እኮ ስትጎረጉር ቪዲዮ። ከዛው አንዱ ሪከርድ አድርጎ ልክ ከሌላስ ከአንድ ሰው ጋር ብቻ እንደምታደርግ ብትይ የተለቀቀው ማለት ነው። ያ እነዛ ግሩፖች ናቸው። አሁን ፍለርት እያደረጉ ነው። አሁንም እንደዚህ ቂጥ እየተዞረ ምናምን ነገር ገብቷቸዋል። እሱ ቢራ ይጠጣል። ፉፉ ፎቶዬን አንሳልኝ ንፍጣ ቀዳዳንሽ ይለኛል። የራሴን ፎቶ አስቀምጦ ጋይስ ፎቶ የራሱ እንዴት አይሞላልህ? ቆይ እናቷ አለ ግን የእውነት እናቷ ናት ጋይስ ነው? ዝም ብሎ ሰው አምጥተው ኢንተርቪው አድርገው እናቷ ናት? በጣም 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ? ፕሊስ አታልቅ። እናቷ ናት ግን የእውነት ናት ወይ ዝም ብሎ ነው ኢንተርቪው ያደርጉ ሰው ያደርጉ ያለ አይደለች? ቆይ ልስማ። ቆይ እሺ አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ፣ ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊዝ በቃ አታልቅሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው፣ ሰው ሪከርድ ያደርግና ምናምን ያለ ነገር ይዘበራ። እኔ የሚያስጠላኝ ሰው የሆነ ሰው ልተንፍስ ብሎ ከገባ እንትና ሪከርድ ያደርጋል ምናምን። እኔ እኮ አሳልፌ ያልሰጥሽም ነው አሁን ጨዋታው ገብቷችኋል። ግን መስማት ፈልጋለሁ ነው በዛው ስትሄዱ የለም እንትን ጉረስ በሞት የለም ባልጎረስ አይነት ጨዋታ ነው። እንትን ላይ ሰው እንዲያወራ ገዝተ ሰጥቶት እንደዚህ ምናምን ነገር እያለ ሊያስቆም የሚጥርስ አሽቃባጭ ህይወትን ይጎዳል። ይስሙልኝ፣ የሚሰድቡኝም ይስድቡኝ፣ ያድርሱልኝ። ብቻ ለማይጮ ልጆች አድርሱልኝ። ማይጮ አድርሱልኝ። ማን ነው ማይጮ ጋይስ? የት ነው ማይጮ? ማን ነው? ምንድነው? መኬት መጣው ማይጮ? የት ነው ማይጮ ጋይስ? ያልገባኝ ነገር የማይጮ ልጅ ማን ነው? ማይጮ ምንድነው? የት ነው? ምን አገባው? ማን ነው ማይጮ? ማን ነው ሜንጫ? ማን ነው ጆር? ማን ነው? ምን ማለቷ ነው? አልገባኝ። ሰፈር ነው? የት ነው ማይጮ? ትግራይ ነው? አዲስ አበባ ሰፈር ነው? ግን ምን አገባው እዚህ ውስጥ? ማን ነው ሜንጫ? ማን ነው አካፋ? ማን ነው ጀዋር? ማን ነው ትግራይ ነው? እግዚአብሔር በትግራይ ትግራይ ወክላ ነው ለቂጥ ስትመታ የነበረችው እቺ ልጅ። ማጮ ትግራይ ነው? ለምን ነው ታዲያ ማጮ የተጠራው? እንዴ ነገር አለ እንዴ ደስ የሚለኝ? እስቲ እግዚአብሔር እንዳይቀጣ ትፈራለሁ። የእናትም ባጥሩ ይመስልሃል እንዴ? ልዑል ይመስልሃል? ልዑል ንገረኝ። ምን አልኩት? ልዑል እግዚአብሔር ነው። እስቲ አንተ ዝም በል ቀጭኔ ፊት። እሺ ሰው እያለቀሰ በማን ላይ አስተያየት ትሰጣለህ? አሁን ትሰማለች ወሬኛ። አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው እሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊስ በቃ ተረጋጊ። የስ ፕሊስ በቃ ፕሊስ የስ ተረጋጊ። በውስጥ አውራሻል ፎሎ ባክ አረግሻለሁ። ማናት ግን? የእውነት እናቷ ናት? እኔ ድራማ ነው አውቀው አቴንሽን ለእንትን ለማድረግ ነው የመጡት። ሃይላይት ራሱ እናቷ አይደለች። ሺዝ ነው። ለምን ትመጣለች? ኦሬዲ የሆነ ቪዲዮ ላይ እንዳየሁት አንዴ ልደንስ ውጪ ስትላት ወጣለች ነው። አንዴ ላወራን ያለቻት ኦሬዲ እሷም ቲክቶክ አላት። ምን እያደረገች እንደሆነ ታውቃለች። እዚህ መታ ማስተባበልና ማልቀሱ አስፈላጊ አይመስለኝም። እሷ አይደለች እናቷ አይደለች።
እነዚህ አዳዲስ ቲክቶክ ጀማሪና ዩቱብ ጀማሪዎች ምን ያደርጋሉ? እናቷን አመጣው አባቷን አመጣው ብለው እንደዚህ እንትን ይሰራሉ። አሁን ለምሳሌ እነ ዞል ምናምን እንደዚህ አይነት ሙድ አላቸው። አይደለች ያ ግን ማናት እቺ? ለድራማ መታ ነው ወይስ ከሌላ ታሪክ ጋር ተያይዞ? ያ ሌላ ታሪክ ነው። እና እናቷ ምናምን ብላችሁ ታዲያ ለምን አጨናነቃችሁ? አዘለልኩት በቃ ሌላ መጣው። ላውልቀው ቲሸርቴን በጥስ ማሳዣ ብቻ አልሆነ። ኧረ በስመ አብ! እቺ ልጅ ግን መዋረድ ኦር ኖት ሞት ብላ ነው የመጣችው እንዴ? ጡቷ እንደዚህ አርግታ ላውልቀው ምናምን ትላለች። ሺዝ ኖት ራይት ጋይስ። ልጅቷ ልክ አይደለችም። እኔ ቂም እንዳልይዝባት እንዳልናገራት እንደገና አይ ቲንክ አስባ የመጣችው ነገር በጣም ኮንፊውዝ አድርጓታል። በጣም ውጭ ሀገር ስትመጣ እና የገጠማት ላይፍ ይሄኔ ቤተሰቤ ሁላ ፎቅ በፎቅ እንደሄድኩኝ መኪና ይገዙልኛል እየነዳው ይሄን ትቼ የመጣሁትን ተማሪና ምናምን ፍለርት ታረግበታለሁ ሆሊውድ ሄጄ የዳንስ ምናምን ትን ያረኩኝ ከነ ቢዮንሴ ጋር የቂጥ ማወዳደር ምናምን። እናቴ ትሙት ብትጠየቅ እቺ ልጅ ይሄ ነው በረ ህልሟ። ለዛ ነው አሁን ገና ከመግባቷ ሰው ጤፉ የሆነችው። ሰው ጤፉ አይደለም የምን ሰው ጤፉ፣ ራሷን ጤፉ ለራሷ ነው ራሷን እንትን ያደረገችው። ገብቶችኋል? ሰው ጤፉ ብቻ ሳይሆን ለራሷ ጤፍ የሆነችው ልጅቷ ልክ አይደለችም ጋይስ። ይሁን ይሄ 10,000 ምናምን ሰሊና ነው ስሟ ሰሊና ዩቱብ ላይ ቢሆን ኖሮ ብር ትሰሪበታለሽ። ቲክቶክ ላይ ምን ነው እየሰራሽበት ያለሽ? ምን በቪው እንትን አይልሽ? እውቅናውን ነው በቃ ታውቀሻል። ነገ የሆነ ስራ ስትጀምሪ የሚወጣልሽ ይሄ ነገሮች ናቸው። አስቢበት ሰሊና፣ ገና ህይወት አልጀመርሽ። የማንም ቁሻሻ ጥርሱን እንኳን በስነ ስርዓት የማይፈቅሰው ያንቺን ሰውነት እያየ በነፃ ባንቺ ሲዝናና አይሰማሽም? አስበሽዋል? ገብቶሻል? ታውቂያለሽ? ውጪ ላይ እንደዚህ አይነት ኢንተረስት ያላቸው በብዙ ብር ገበና ስለሆነ ህይወታቸው ስለሆነ ሪስክ ላይ ስለሆነ ለዲፕረስ ለምናምን ስለሚዳረጉ ደና ክፍያ ይከፈላቸዋል። ግን ቦታው ላይ ተገኝተው እዚህ ተልከስከሰው አይደለም። ገብቶሻል? እና ምን አስበሽ እንደመጣሽ እናቷ እንዳታናግራ ከእናቷ ጋር ግብብነት ያለት አይመስለኝም። አንድ ነገር ልንገርሽ፣ ውጭ ሀገር ላይ HIV የሌለ መስሎሻል? በእግሩ ነው የሚራመደው። እሺ ኮስተር ብሎ በጣም ተጠንቀቂ። አንድ ጊዜ በሰከንድ ህይወትሽ ከተበላሸ። ይሄን ያለሽን ጊዜ ተጠቀሚበት፣ እወቂበት። የእውነት ቤት አከራይ ሁላ ነው የምታጭው አሜሪካ ላይ። ይሄ እንትን መስሎሻል? እርድና ወይም ደግሞ መዝናኛ ምናምን። በአንቺ ስሜታቸውን እንደዚህ አርጉ ምናምን ስትይ ሰምቼሻለሁ። በአንቺ እንትን የሚያደርጉት ሰዎች ለአንቺ የሚከፍሉሽ ነገር አለ። ለምን ሀብታም በሆን እዚህ ጋር ምን እሰራለሁ ስትይ ሰምቼሻለሁ። እና ቂጥ ስታወዛውዥ እነ ባናና ብር ሰጥተውሻል፣ ጊፍት እንኳን ልከውልሻል። በዛ እንኳን ካሰብ ነው። አንቺ ትምህርት መማር ካልፈለግሽ ኖርማል ስራዎች አትሰሪ። ከዛም ቲክቶክሽን ደግሞ ጎን ለጎን ኖርማል በቃ አሁን ለመታወቅ አለ ታውቀሻል። ግን ትንሽ 1 5 ዓመት 6 ዓመት ከጨመረ በኋላ ደህና ጓደኛ እንኳን ማግኘት ይከብድሻል። ያኔ ዲፕረስ ውስጥ ትገቢያለሽ። እወቂበት። የእውነት እኔ በ120 ሚነዳ ሰው እሷን ያየዋት እዚህ ቂጥ ከፍታለች ሲባል እዛ ጡት ከፍት ታያታላችሁ። ወዲያውኑ ጡቴም ካልተጨፈለቀ ካልተደፈጠጠ ቂጤም ካልወለቀ የሆነ ይመስላል የሆነ እና ልጅቷ ልክ አይደለችም። ቤተሰቡ አስተዳደጓ ነው እንዳይባል ጋይስ፣ እነሱ ውጪ ነው ያሉት።
አያት ጋር ምናምን ያለችው አይተዋወቁ። ልክ እንደ ጂጂና እንደ ሳምሪ ገብቶቹ ልክ እንደመጣች የተናውቁሻል እኛ እያለን አይደል እንደ ወንድ ላምጣልሽን ብላ ያዋረደቻት ሳምሪ ናት አይደል? ገብቶቹ ሴት ልጅ እንደዚህ ናት። ምንም ካልመሰላት ቤተሰብ አልመሰላትም። በተለይ አብራ ካላደገች ማለት ነው። እንደ ደባል እንኳን አታከብር እና ቤተሰቦቿ የእውነት ልጅቷ ጸጉሯን እንኳን አታበጥርም። ፋሽን እንኳ ፍሪዝ ኦኬ ነው፣ ግን አታረገውም። ራሷን እንትን መስቀሏ ትልቅነቱ ራሱ የአንገቷ ራሱ ገና አልጸዳም። ጋይስ ልጅቷ የተረጋጋች ልጅ አይደለችም። ልክ አይደለችም ልጅቷ በጣም የሆነ ትራማ ውስጥ የሆነ ስትሬስ ውስጥ ያለች ልጅ ነው የምትመስለኝ። ለምን ከኢትዮጵያ አስባው የመጣችው ነገር እንትን እንዲህ ተጋይቶባታል። ገብቶቿል። እንዲህ ግጭት ብሎባት ምን እንደምታደርግ አታውቅ። በአሁን ታይም የሚያድናት ቂጥ ብቻ ነው የሚመስላት እንዳየዋት ከሆነ። ቤቲ ኤክስ ጎዳና ትዝ ይላችኋል? ሀገር ቤት ዘፈን ላይ ምናምን ክሊፕ ላይ ትሰራ ነበረ። ስትመጣ ያንን ነበር የምታስብ። ሰውየውን አግብታ ስትመጣ ከመጣችበት ቀን ጀምሮ ትቀርጸው ነበር ቪዲዮ። ለምን? ለፍቺ ስለምትፈልግ። አንዳንድ ጊዜ አስበ የምትመጡት ነገር በጣም ከባድ። እኔ አንድ ጊዜ ልንገራችሁ ማሰብ እንዴት አይምሮ ላይ እንደሚቀር። አንድ ጊዜ የሆነች ነጭ ቤትሽ እመጣለሁ ብላኝ እሷ እስከምትመጣ ደስ እየተዘጋጀው ነበር እና ኤግዛክትሊ እሷ የምትመጣበት 3 ሰዓት አሁን 3 ሰዓት ላይ ቀጠሪያ ከሆነ ልክ 3 ሰዓት ከ5 ላይ በር ተንኳኳ። ሲንኳኳ ይሄ እንትን አለ ማይበት ማለት ነው ማን እንደሆነ። እንደዚህ ከፍቼ ሳይ ነጭ ሴትዮ እግዚአብሔር የቀጠርቋ ሴትዮ ጸጉሯ እንደዚህ ነው። ከዛ ቤልኩም ነው ብዬ ስከፍት ቦርጫም ጸጉር የሌለው ሰውዬ ማንን እየጠበቅሽ ነው እያለኝ ሲገባ አየሁት። አንተ ሁሌ ነው ነግራችኋል። ዘንድሮም ጭንቅላቴ ላይ ያለ ያ ነገር እንዴት ተቀየረ ያ ሰው ብዬ ማለት እኔ በር የከፈትኩት ለዛውም እንደዚህ እንኳን ይቻታል። እናቴ ትሙት የአይምሮ ጨዋታ ልነግራችሁ። እኔ ምሳ እንደዚህ ምናምን አብረን እንበላለን ብዬ ነጯ ገና አዲስ የሆነ 5 ዓመት ምናምን እዚህ ሀገር ሆኜ ምሳ እንደዚህ ደርድረ ምናምን ልጄን ከትምህርት ቤት አምጥቼ እሷን እየጠበቅን ከዛም ኤግዛክትሊ እሷ በምትመጣበት 5 ደቂቃ አርፍዳ መጣችና ከዛ እንደዚህ አየሁት። ገና በር ከመክፈቴ በፊት እንደዚህ አየሁት በማይክሮስኮፕ። ከዛ ራሷ ነጭ ሴትዮ ጸጉሯ እንትን ያለ ምናምን ነገር እንደዚህ ሳያትም አለ። ከዛ አቤልኮም ምናምን ብዬ ስከፍት ያለ የሆነ ቦርጫ መላጣ ችግር እያወራ የሚገባብኝ ሰው ያይች እሱ እያወራ ይገባል። አም ሶ ኮንፊውዝ። እሺ ባላይ እንደዚህ ባላይ አይ በሰዓት እኩል መጣው ነው ትላል። እንደዚህ አይቻት ሲገባ መላጣ ሰው እኔ እኮ አንተ በማይክሮስኮፕ ሳይ ፈረንጅ ነበር። የምን ፈረንጅ ነው? ከዛ ሲገባ ትሪ ላይ እንደዚህ ማንን ቀጥረሽ ነው ይለኛል። እሱ ደግሞ አረ እንትና የሆነች ልጆች እንትን ኮት እንትን መሸጥ ምናምን። አሁን በተለይ ሰመር ታይም ነው። ሰመር ታይም ላይ እንደውም ሰራተኛ ይፈልጋል። ሄለን ትምጣና ጥሯት አልኩኝ። እኔ አላውቃት። ከመጣች እግዚአብሔርን በጣም ሰፊ ሰዓት ነው የምሰጣት ዊዝ ሪስፔክት። እንደገና መስማት ችግር እንደሌለብን ታውቃላችሁ የኛ ግሩፖች ማለት ነው። የእውነት እኔ ቤተሰቧን እንትን አለም እነሱ ካላሳደጓት እንትና እንደገና ሴት ልጅ ደግሞ ስታስብ ነው ለቤተሰቦቿ አቃጥባ ምናምን ነገር አንዳንዴ ቤተሰብ የምትጦረው ሳይሆን የምታገለግለው እስከምትወጣ ድረስ ካልመሰላት ደግሞ መከራም ያው ቤተሰብ በሴት ልጅ። እኔስ በጊዜ ጠፍቼ ገላግያቸዋል። ጠፍቼ ገላግልኳቸው። በቃ ጠፋው። ከዛን ስገኝ ራሴን አሳየው እዚህ ጋር ነው ያለሁት ምናምን ብዬ ማለት ነው። በቃ በልጅነቴ ጠፍቼ ሳድግ እዚህ ጋር ነው ያለሁት ብዬ ራሴን ያስገኘሁት። ገብታችኋል? እንደ ግኝት ማለት ነው። ያ
ያለን አሁን ለፋሚሊዎቻችን ለማድረስ ኢንቦክስ ነኝና አንቺ ቪዲዮ ኮል እናቷ መምጣት ትችላለች። ትመጣለች እንዴ? እናቷ ትመጣለች። ቁጥሩ አላችሁ? ምናልባት ሰዎች አስተዳደጉለት ነው እያሉ እንትን የሚሏት የሆነ ማስረዳት የምትፈልገው ነገር አለ። የምትግባባው ሰዎች ካለች እህታችን ነይ፣ እኛ ቤተሰብን መወቀስ የለበትም ከሚሉ ወገኖች ነው። እሺ ያ ምን አይነት ቤተሰብ አይተ ምናምን ነው አብረ ካልኖረ ይሄ ነገር ሊመጣ ይችላልና ከእናንተ ጋርም እየተፈካከረች ይመስለኛል፣ እልላይ ያለች ይመስለኛል። ያ እና ካለች እኔ ስለማላውቃት አስገቢያት በሉኝ። እሺ ሞዴሬተሮች ይሄን አድርጉት፣ ወይ ቁጥሯ ካላችሁም ደውላችሁ አናግሯት መግባት ከፈለገች ዊዝ ሪስፔክት። አውራን ኮንተንት ክሬት እናደርጋለን፣ ቪዲዮ እንቀርጻለን፣ እሱን እያፖስትን ቫይራል እንወጣለን። ዲል ያ ማሚ ትሙት የቷ ማሚ በእናቷ ነው የምትምለው? እግዚአብሔር የተጣላቻትን የቷ ማሚ ምስኪን ነው እሱ በእናቱ እሱ ስለሚምል እሷን የሚያስመላት እኮ ነው። ቃል ግቢ በእሷ ቀልድ እንደማታውቂ አውቃለሁ። በእሷ ቀልድ አታውቂ። ያለፈን ታሪክ አለ እዚህ ጋር ጋይስ። ከእናቷ ጋር ጥሩ ናት። በማሚ ቀልድ አታውቂ ማለት ቲክቶከር ናት ወይስ እናቷ ራሷ ናት? እናቷ ራሷ ናት። የእውነት ቀልድ በእናቷ ቀልድ አታውቅም አለች እንደዚህ ትላለች። አይ የሆነ ታሪክማ አልፎናል፣ ወይንም የሆነ ክትባት አልፎናል፣ ወይም ደግሞ ታሪኩ አልገባን። ማሚ ትሙት በእሷ እንደማትደረደር ያውቃል ስላት አዎ አለች እኮ። ማናት ማሚ? እናቷ። ኤሚዬ ላስገባሽ እንዴ? አስገቢያት እስቲ ኤሚዬ። ግን ልስማው ብዬ ነው እኮ ቪዲዮውን። ናድራዬ ነሽ ግቢ አስገቡ። ኢትዮዬ አስገቢያቸው። አይደል? yes ጂም የምርህን ነው ስራ ምናምን አግኝቼልሻለሁ የምትለው የት አካባቢ ምትኖሪ? አሁን ነገር እዚህ ላይ በጣም ብዙ የሚወዱሽ የሚያከብሩሽ አሉና እኔ ኖርዝ ኮራይና ይባላል። ናድራ ወይ ሄልዬ ሰላም ነው? ማናት ማሚ? ሄልዬ እኛ በጣም ግራ የገባን ነገር ነው። ቢካዝ የዚችኛው የሰላም እናት ሁለት እናቶች ነው የመጡት። አንደኛ ስታለቅስ የነበረችው ልጅቷን አላየናትም፣ ግን ደግሞ በጣም በልጅቷ ሁኔታ በጣም እያለቀሰች ለሉሌ የነገረችው ነች። እቺኛዋ ግን ሰላም ግን ላይቭ ላይ ሆና ስትደንስ ማሚ ተዋወቂው ብላ አመጣቻት ማለት ነው። ከዛ በኋላ ሰላም ካለችው በኋላ እንደማፈቅረው ንገሪው ምናምን አለቻት ማለት ነው። እና ምንም የሶኬ ምንም አልገረማትም። እናትየዋ ምንም የተናደደችው ነገር የለም። ተቀብላ አምና ሄደች። ምንም ነገር ሪያክት ያደረገችው ነገር የለም። ስለዚህ ከልጅቷ ጋር ተስማምታለች ማለት ነው። ቤተሞት ያለችው ማንን ነው? በማሚ አትደራደሪ። ማናት ማሚ? እናቷን ነው የምትለው። ቢኮዝ እናቷ ነፃነት ሰጣታለች።